እውነት በጣም የሚያሳዝነው ግን እግዚአብሔርን እኔ አሁን በቀደም ለታ ቀሳ ብዙ ሰው የወጣ ወጣቱ ስልችት በቃ አለቅን እያለ ሲል እንደው ምን ጉድ ነው? ይሄን ፖለቲካ ላስረዳሽ እናቴን። እኔ እና አንቺ ያልገባን ነገር አለ። ፖለቲካ ምንም እንዲገባኝ አልፈልግም። የቆሻሻ ፖለቲካ ማዳመጥ መስማት ማለት ነው ያልተስማለ። አሁን ግን ወጣቱ በቃ የሚኮራበት ይሄ ዘራ እኛ እንዲነን ቀርቶ ወጣቱ ግን አንፈልግም አለቅን እያለ በቃ ወጣ ያ ጀግንነት ያ አንችልም ምናምን የሚባለው ነገር የለም። ወጣቱ በርግጥ ያለን በጣም ጠንካራ በጣም እንደ እግዚአብሔር ለፈተና እንትን ያለው ህዝብ ነው። እኔ በእውነት በጣም አንዳንዴ የሚያሳዝን ታሪክ ነው ያለው። ግን የማንም የጃጀ ሽማግሌ በሙሉ የእነሱን ህይወት ለማትረፍና የእነሱን ፖለቲካ ሌጋሲ ለማስኬድ ወጣቱ እንደዛ ሲሆን እንደማየት የሚያስጠላ ነገር ነው። ይሸልመዋል ጆከርን እናቴን ይሸልሙታል። ቀልጃለሁ ናጣ ላንቀ ይዘጋናጣ እናቴን በቤት ዮናስ ሚዩት አረገዋለሁ ከመቼው ይፈታዋል። ጂጂ እኮ በእኔ ትዳርም ትቀናለች። የቱ ጋር ነው የምታነምተው? ሙሬ ተርስጅ ላስወጣው አንበሳው አንተ ስላልክ እኔ ላስወጣው ጽፏል የምትሉ ሜንሽን እያደረጉት ነው ዮናስን። እናቴን በትዳሬ ትቀናለች። አንቺ ወይኔ ምለው ግን ዮኒ ማኛ ስማ 22 ሌብል ያለው ግን ዮኒ ማኛ እስቲ እንደ ሰው 40 ሌብል ግባ አንተ ሙጃ። የልጆች አባት እኮ ነው። ፋራ አረግሽው እንዲ ይድፋሽ አሮጊት ይላል። ኧረ ዮናስ ይደብራል። አንተ አህያ አንተ ሙጃ አላለም እናቴ ልዩ እግዚአብሔር ሽማግሌ ወላሂ ተመልከቻ ዝም ብል ድዛ ሽማግሌ ዮናስ ግን አንቀጥቅጦናል። ይመች ስንቱን ፈርተሽ ትችላለሽ። ጅቦ ይድፋህ እያለ ነው። ስማ ጅቦ ይድፋህ እያለ ነው። ጅቦ ይድፋት አማርኛ ማንበብ ይድፋ ጅቦ ይድፋ ነው ያለው። አንተን ያለክ ጅቦ ድፋት ይለኛል። ይድፋ ይላል ሰቢ ጂጂ። እኔ ግን ጅቦ አሁን ቆይ ሁሉም ጋር እንትን ትላለህ። ማነህ ብትባል ማነህ ብልጽግናም ትሆናለህ፣ ቴዴፍም ትሆናለህ፣ ፋኖም ትሆናለህ፣ ሰሜናዊም ትሆናለህ፣ ደቡባዊም ትሆናለህ። እኔ ምን አውቄ ውዝግብግብ ጠፍቷል እኮ ትፈራዋለች። 6400 ኦነግ ማንን የምፈራው? ኧረ እውነትም ይሄ ሰውዬ ኦሮሞዎቹ ጊፍተር ናቸው የተባለው እዚህ ጋር አንተ ሙጃ ማንን የምፈራው? ጂጂ በእኔ አትደራደር እንዴ ዮኒ በለሽ ማንን የምፈራው? ሰሞኑን ግን እናንተ እኮ ዝም ብላችሁ ስታስቡት ሁሌ በዘር በሃይማኖት አንድ። እኔ እኮ የሰፈሪ ልጅ እኮ ነው፣ የፊንፊኔ ልጅ እኮ ነው። በፊንፊኔ ልጅ ከመጣ ትመታለህ። በሌላ ከእሱ ጋር የሚያገናኝ ፊንፊናዊነት አለ፣ ከጅቦ ጋር ደግሞ የሚያገናኝ ኢትዮጵያዊነት አለ። ዘ ዲፈረንት። ስሚ ዮናስ የአዲስ አበባ ልጅ እንጂ የፊንፊኔ ልጅ አይደለም። እኔ የፊንፊኔ ልጅ አይደለም ይልሻል። አንቺ እንዴት ነው የምታስብ? ፍጹም ተቃራኒ። አዲስ አበባ አንተ ስትጠራው እኛ ደግሞ ፊንፊኔ እምብርታችንን ስንጠራ ትለያያላችሁ። የፊንፊኔ አራዳ እና የአዲስ አበባ ልጅ አራዳ እኮ ልዩነት አለው። አሁን ምንሽ የሚለውን ፊንፊኔ አራዳ ዝም በል አንተ ሙጃ፣ ዝም በል ማሊሼ፣ ዝም በል ላሽ ጎዳ የሚለው ኧረ ላሽ በል። ይሄ ልዩነት አለው። እናቴን ምን ሆነሽ? የፊንፊኔና አዲስ አበባ ልጅ እርድና ቋንቋ ይለያያል አይደለም? የፊንፊኔ አራዳዎች እያሉ እያልክ እግዚአብሔርን የፊንፊኔ አራዳዎች አሉ። ላሽ ጎዳ የፊንፊኔ አራዳ እኔ ነኝ። አንቺማ አይደለሽ። አንቺ የተወሳሰበብሽ ነሽ እናቴ። ወይ ፊንፊኔ አሉንሽ የሚወሳሰብ ነገር ይወሳሰብህ።
ከየት ልታወጣኝ ነው ከፊንፊኔ? ለዚያውም እምብርቱ መርካቶ ና የናላት ሙጃ ወደ እኔ ዞርሽ። እዚህ ቁጭ አድርጌ ነው የምቀጠቀጥ። ደስ እንዳልሽ እያጨስክ ነው። እንዴት አላጨስ? ብርሃኑ ጁላም ያጨሳል። እንኳን እንዲያርጉ አንድ ቀን እንደዚህ ሲጋራውን ይዞ መኪና ላይ ሃይፕ ነው ይዛለት ምን እንዳጨስ ካላቅም ለመጀመሪያ ጊዜ የወጣ ጊዜ ማለት ነው። ቤል ላይ የኔ ቆንጆ ትዝ ይላል 2018 ይችን ፊንፊኔ ይችን ኢትዮጵያ ሽጡና ለእኔ አካፍሉኛል ከጊዜ አዎ አሁን ማን ኩፍያ ያርገ በፊት እኮ ገራሚ ሙድ ነበረሽ። ከዛ ወጣ ካሜራው ተከፈተበት ፎቶ ቀርጨ ጅብ ፊቴን ይዘሽው አሁን ማሳቀቅ ያልታለኝ ፍቅር ያዘኝ። ከማ አይደለም ሌሎች ናቸው ጅሎች ናቸው። ፎቶውን አንስተው ቪዲዮን አንስተው አያጅቦ ታይ በቃ የሆነ ጋንግስተር ነው የሚመስለው። በቃ አይኑ ቅልት ተብሎ ሲጋራውን ነው ምናምኑን ይዞ አንቺ ብርሃኑ ጁላ ያጮሳል እኮ እንኳን እኔ ምን ሆነሽ ነው? ታደሰ ወረደ ምን ያጨስከ ይዛል። ግን አንድ ነገር እንትኑ ያምራል። የሆነ በቃ ይፈራል። የሆነ ነገር ብለው ጂጂ ሚስት መጣች። በአክሽ ሚስት ያልመጣችም ለምንድን ነው ማስወጣት ከፈለጋችሁ ጅቦን በክርክር አይደለም አይ ላቭ ዩ ብትሉት ሲያረጋ የት አባት እኔም ድሮ እንደዚህ ነበር የምታሳፍረኝ። ድሮ በምፈራበት ሰዓት ማለት ነው ይመጣና እንደዚህ ላይ ይላችሁ የት ሲያረጋ አይስዌር በጣም ነው የሚፈራው። ጅቦ በጣም ይፈራል። አይስዌር ወሬኛ ምናምን ክርክር ምናምን ኦኬ። ግን እንደዚህ አይነት ነገር ስታነሱበት ያብድማኝ ነው። ማንን ነው ፈራው? ጂጂ ቡና ላፈላ ነው እንዳይረብሽሽ ብዬ ለምን ሚዩት አረገው? እስካሁን እኔ ሚዩት ሳረገ ምንም አላልክም። ጂጂ ቡና ላፈላ ነው እኔ ከሆነ ላችሁ ሲቀይራል። ለምን ነው ግን የምታፍረው? ከማኛው ለምን ነው ማፍረው እንዴ? ለምን እንደዚህ አይነት ነገር አንተ ስታወራው ችግር የለብም ስለሌላው፣ አንተን ግን መጥቶ የሆነ ስም ብሎ ቢጀናጀን ታፍራለህ። ለምን ነው ማፍረው? ቢኤሪ አይስግር ያፍራል። መዳሜ ይደብራታል። አያችሁ ሚስት አለች ማለት ነው። ጌታ ለስከስጣ ሚስት ናታ። ሚስት አግብቷል እኮ ወልዷል። አግብቷል ወልዷል። ነገሩ ትንሽ እዚህ ብሬቅሬቅ አላለም። አሁን ሊወጣ ነው። አይፈልግም እሱ ማዳመጥ መስማት አይፈልግም። ሙጃ ለምንድን ነው የምትፈራው? አግብቷል ወልደሃል። ለምንድን እንዲታወቅብህ ማትፈልገው? እሱ እንዲታወቅባቸው የት ደረሱ? የሰው አይን እኮ መጥፎ እኮ አያችሁ። ለዚህ ነው የማይጀናጀነው። የሰው አይን አይደለም ትዳር ኑሮ ይበጠብጣል። ጅቦ ማሱ ልክ ፖፕላር ግን ፖፑላሪ ምን እብድ እኮ ሽማግሌ ጤነኛ አይደለም። እናቴን እብድ ነው ይታወቃል። ግን ፎቶ አዎ ትልቅ ሰው ናቸው። በቀደም ዮናስ ጋር እንገናኝ ብሎ አሜሪካ እኮ ነው እንገናኝ ብሎ ዮናስ ስርዓት ያዝ እገላለሁ አለው። ጠፋ። በምን ተገናኝተው? አንቺ ዮኒ እኮ መሬ እኮ ነው። ዮኒ ማኛ አንቺንም ሊቀጠቅጥሽ አስቦ ነበር እኮ ጀርመን መቱ ተው ብለህ ነው እንጃ። በውስጥ ታስታውሻለሽ? እኔ እንትና ማን ነበር ገሩ ዛሃር ሲሪየስሊ ፖፕላር ግን እውነት ኢትዮጵያ ይመስላል። ኢትዮጵያ አይደለም ኤርትራዊ ነው። ትግርኛ ይችላል፣ ስልጥኛ ይችላል፣ ምናምን ሶማለኛ ይችላል፣ ኦሮምኛ ይችላል። ኤርትራዊ ነው፣ ሰላይ ነው። ብልጽግናን የደገፈ መስሎ
ሲያበጣብጠን ሲያሰዳድብ ደግሞ ለኢትዮጵያን ያለው ንቀት ለኦሮሞ፣ ለትግራይ፣ ለአማራ ለሁሉም ንቀት ያንጸባርቃል። ለሁሉም ታዲያ ምናዊ ነው? በቃ ኤርትራዊ ነው ያበጣብጥሻል። ኤርትራዊ ነው የተረገሙ ናቸው። አንዳንዶችን እንዴት መለየት እንዳለብሽ ስለማታቂ ነው እንጂ ይዞታቸውን ማለት አነጋገራቸውን አሁን ፖፑላር የሚደግፈው ፖለቲካ የለም። ፋኑን አይደግፍ፣ ብልጽግናን አይደግፍ፣ ትግራይን አይደግፍ፣ ኦሮሞ አይደግፍ። አሁን መሀሪን እዩ መሀሪ ታውቂዋለሽ? ሁሉንም እንትን ይላል አብሮ አሁን መሀሪ እና እሱ አንድ ላይ ናቸው የሚሰሩት። መሀሪ ደግሞ በቀደም ሲጮህ ነበር። ምን ሆኖ ነው? እንዲህ አብይ አህመድ ሊቀጠቅጣቸው ነው ሰሞኑ። የተረገመ ሰውዬ ግን ጦርነቱን ታምንበታለህ? ሲሪየስ ቶክ ድብና አድርጌ ነው የማምንበት። ድብና አድርጌ ነው የማምንበት። እንዴት? ይኸው ጂጂ ምን አለ መሰለሽ፣ አሁን ኢትዮጵያ ውስጥ አይቀሬ ጦርነት አለ። የኢትዮጵያ ካርታና ይዞታ መቀየር አለበት። 4 ኃይሎች አሉ። የኦሮሞ ኃይል፣ የትግራይ ኃይል፣ የኤርትራ ኃይል፣ የአማራ ኃይል። ሁለቱ ኃይሎች ሁለቱን ያንበረክካሉ። ትግራይ ኤርትራን ታንበረክካለች፣ ኦሮሞ አማራን ያንበረክካል። ይዞታው ይቀየራል። ለምን እዛ ትግራይ ትግርኛ ለምንድን ነው የተገነጠሉት? አውቀው እኮ ነው ያስገነጠሏቸው። የሆነ ሰዓት ላይ አገር ለመሆን ከ10 ከ30 ዓመት በኋላ አገር ለመሆን ቀልጃለሽ። አሁን ኤርትራ ውስጥ ያለው ፖለቲካ ኢሳያስ አፈወርቂ ከሞተ በኋላ አብዛኞቹ አረቦች ናቸው። ከ9 ብሔር አንዱ ብቻ ነው ትግርኛ የሚያወራው፣ በእምነትም ከትግራይ ጋር የሚዋሰነው እሱ ብቻውን። ደግሞ ኢሳያስ ከሞተ በኋላ መኖር አይችልም፣ ያጠፉታል። እነዛ ጀብሃ የሚባሉት የሉም አረቦቹ ሱዳን የሚመስሉ። አሁን ይሄ ስላለ ከትግራይ ጋር ሲቀላቀል ግን ኤርትራ ታላቅ አገር ነው የምትሆነው፣ ትልቅ አገር። ኤርትራ ህዝቡ ደግሞ አሁን አውቆ ኢሳያስ አፈወርቂ ነፃነቱን እንዲጠማው አደረገ። አሁን ትግራይ እዛ ሲመጡ ነፃነት ነው የሚሰጧቸው። ኢንተርኔት ይለቀቃል፣ ቤተሰቦቻቸው ላይ ኢሞ ዳውንሎድ እንዲያደርጉ ይደረጋል፣ ቲክቶክ እንዲጠቀሙ ይደረጋል። ከዛ ጥያቄ የላቸውም። ገባሽ? ጥያቄ አይኖራቸው። ኦሮሞ ደግሞ ምንድን ነው ይህን አማራ ማንበርከክ ይፈልጋል። እግዚአብሔርን እየቀለድኩ አይደለም እናቴ፣ በደንብ አድርጎ ማንበርከክ ይፈልጋል። አሁን ስታያቸው አንቺ ይገባሻል ፖለቲካ አውቀው እኮ አማራን አሁን እንዴት እያጠቁት እንዳለ አይተሻል። ለ2 ዓመት አውቀው ሽት እንጂ በአንድ ቀን እኮ አብይ አህመድ እኮ እጅ ማሰጠትም መማረክ የሚችል ነበር። ግን ሆን ብለው ይሄን የአማራ ህዝብ ቅስሙን ለመስ አማራውም አልገባው። አሁን ትግራይ አሁን የአማራውን ትመጣበታለች፣ ችግር የለም። አሁን ትግራይና ኤርትራ ግን እንጃ ኤርትራ እንኳን የትግራይና የፌዴራል መንግስቱ ጦርነቱ ማለት ነው አንድ ናቸው። እግዚአብሔርን አንድ ናቸው። አብይ አህመድም ደብረጽዮን አንድ ናቸው። እናቴ ትሙት አንድ ናቸው። ያ እናንተማ አንድ ናችሁ፣ ግን የምትቀጠቅጡት ህዝቡን ነው። ህዝቡ ሳይሆን ተቀጣቆ ጌታቸው መጥቶ ቤተመንግስት ቁጭ የመለስ ዜናዊ ሌጋሲዎች ለመጨረስ እኮ ነው። የኢትዮጵያ መንፈስ ያለውን ትግራዋይ እኮ ለማጥፋት ነው እንጂ እኮ ከዛ ትግራዋይ ከኢትዮጵያ መንፈስ እንዲወጣ ያደርጉታል። ሆን ብለው እኮ ሴራ እኮ ነው። አሁን ይህን ደብረጽዮን ተኝቷል እንጂ ቢሰማኝ ገደለኝ። ባጀቴ ነው የሚቆረጥ። ለምን አልቀልድ? 2 ዓመት ሙሉ ተዋግተው ፕሪቶሪያ ምናምን ብለው ተስማምቶ ሲተቃቀፉ እያየው ለምን አባቴ ብዬ ነው እዚህ ብቻዬን የምቃጠለው? እንዴት አልቀልድ? ግን አያሳዝኑህም? አሁን እዛ ያሉት ሰዎች በቃ ሰው እየሞተ ነው። አሁን ስንቶቹ ናቸው እያለቀሱ ያሉት? ማለት እነዚህ ባለስልጣናቶች አሁኑ ራሱ ህዝብ እያለቀ ነው። ገባክ? ለምን ጭጭ አይልም? እነሱ ምን አገባቸው? ምን አገባቸው? ምን ለመሆን ነው ግን እንደዚህ? አሁን ምንድን ነው ያጣላቸው ነገር? ምንድን ነው? ለወልቃይት ነው ያልኩሽ እኮ። አማራን ጆሮ ግንዱ፣ ኤርትራን ጆሮ ግንዱ ለሁለቱ ነው ማለት ነው። አማራ ጆሮ ግንዱን አይለውም እባክህ። ግን አማራ ተው፣ አማራ አሁን አንድ ሲሆን አማራ አንድ አማራ ምንም ሲሆን አላየሁም እባክህ። ትግራይ ህዝብ ነው። አዳምጥ እስኪ። አሁን ትግራይ ላይ እንደሚደረገው ነገር ትክክል ነው ወይ ነው? አዳምጪ። ምንድን ነው የሚያስቀው? ጤነኛ ነው ለሁሉም ስቁ። ፖለቲካ ማህበራዊ ነው አላለኝ ይሁን በየአይነቱ አይሻል ሰቢ ጂጂ እኮ አንድ ነገር ልንገርሽ፣ እውነት በጣም የሚያሳዝነው ግን እግዚአብሔርን እኔም በቀደም ለታ ቀሳ ብዙ ሰው የወጣ ወጣቱ ስልችት በቃ አለቅን እያለ ሲል
ምን ጉድ ነው? ይህም ፖለቲካ ላስረዳሽ እናቴን፣ እኔና አንቺ ያልገባን ነገር አለ። ፖለቲካ ምንም እንዲገባኝ አልፈልግም። የቆሻሻ ፖለቲካ ማዳመጥ መስማት ማለት ነው። ያንተስማለ በሶስት እይታ ነው የሚታየው። በሶስት እይታ ነው የሚታየው። ከኤርትራ ጋር ችግር ካለና ከኤርትራ ጋር መጨረስ ካለበት ለምንድን ነው አሁን አማራ አንድ ሲሆን ምን አደረገ? ወሬ አታብዛ ስለ አማራ ስለ ራስህ። አሁን እዛ ስለሚያልቀው ቤተሰብ አውራ። ምን ጊዜ አማራ ምን ሲሆን አየህ እኮ። ስለ ትግራይም ልመጣ እኮ ነው። አማራ አንድ ሲሆን አሁን መጀመሪያ ስለ አማራ አውራ። ማን ያልክ? መጀመሪያ ስለ ትግራይ አሁን ስላለው ጦርነት አውራ። አማራ ላይ ያለ ይሄ የጉሬላ እንትናችሁን ይሄ እኮ ከአሁን እኮ ሰው በድረን በምናምን እያለቀ እኮ ነው እዛ አይደለም። አታስወሪ። ጦርነት ለምን እንደተነሳ ልንገርሽ። የአሁኑ ጦርነት በትግራይ ጋር አሁን ሰሞኑን ተቋርጧል። ግን ለምን እንደሆነ ታውቂያለሽ? አንቺ እኮ እየሰማሽ ነው። እያዳመጥኩ ነው። አማራ አንድ ስለሆነ እኮ እግዚአብሔርን እና ወልቃይትን ያዝ። ያውም ወልቃይት እና ሁመራ በትግራይ ስር ሁና ምርጫ ቦርድ እናቴ ያቺ ዕቃ አይገባሽ። ኦኬ አማራ አንድ ሆነና ምን አገናኘው ትግራይ? ከዛ ቀጥታ ተናግሮ ወልቃይትና ሁመራ በትግራይ ስር ምርጫ እንዲመርጡ ትግራይ ለወልቃይት ሰጠ ማለት ነው። እዚህ ጋር ፋኖ ምን ይሆናል? የመበታተን ኃይል ያመጣል ማለት ነው። ከትግራይም ከኃይሉ ሚዛናዊ ይሆናል። ከቤተ መንግስትም ይርቃል፣ ከወልቃይትም ራቅ ይላል። እዚህ ጋር ምን ይፈጠራል? ኢንፌክሽን ይፈጠራል። አያና ልጆች ፖለቲካ አሁን እኮ ልጅ የሰራው አያና ውሎ አሁን ከአያና ጋር አሁን ይሄ የእናያና ፖለቲካ እግዚአብሔር ሆን ብለው አማራ አንድ ሲሆን እንዳይጨርሱ ናቸው። አማራ እኮ ጉልበት አለው። እናቴ ትሙት በጣም ጉልበት አለው። አማራ እኮ ታንከኛ የለውም፣ መድፈኛ የለውም። ምን ይባላል? የራሷ አሮባት የሰውን ታማስላለች። እሱን ታዩ። ያለውን እውነታ እኮ ነው የምነግርሽ። የምጣዱ አሮባት የእንቅቡን ታወርዳለች አለ አማራ ራሱ ሲተርት ማለት ነው። አልገባሽም? በቃ አንቺ ሆን ብለሽም ወይ ደግሞ አንቺም ህዝቡ የሚያውቅ የጦርነት አውድማ የሆነው ትግራይ የሚያወራው ስለ አማራ ሁል ጊዜ የስንፍና ምልክታቸው የፖለቲካው ስንፍናቸው ምልክት በቃ እንትን አለባቸው፣ ጉራ አለባቸው የነጅቦ ዘመዶች በቃ እያለቅን። አሁን ግን ወጣቱ በቃ የሚኮራበት ይሄ ዘራ እኛ እንዲነን ቀርቶ ወጣቱ ግን አንፈልግም አለቅን እያለ በቃ ወጣ። ያ ጀግንነት ያ አንችልም ምናምን የሚባለው ነገር የለም። ወጣቱ በእርግጥ ያ ህዝብ በጣም ጠንካራ በጣም እንደ እግዚአብሔር ለፈተና እንትን ያለው ህዝብ ነው። እኔ በእውነት በጣም አንዳንዴ የሚያሳዝን ታሪክ ነው ያለው። ግን የማንም የጃጀ ሽማግሌ በሙሉ የእነሱን ህይወት ለማትረፍና የእነሱን ፖለቲካ ሌጋሲ ለማስኬድ ወጣቱ እንደዛ ሲሆን እንደማየት የሚያስጠላ ነገር ነው። ወጣቱ አንፈልግም ቢልም እነሱ ግዴታቸውን ያዋጓቸዋል እነዚህ ትላልቅ ባለስልጣናቶች። ምክንያቱም ኢትዮጵያ የኢትዮጵያ ህዝብ ሳይሆን የባለስልጣናቶች ነች። ገባሽ? ማንም አልፈልግም ብሎ ወጣቱ ወደኋላ መሸሽ አይችልም። ማን አባቱ ስለሆነ ነገር ግን በቃ የሚያስጠላ ታሪክ ነው የሚፈጠረው። የሚያስጠላ እግዚአብሔር ነው ካላበረደው በስተቀር አሁንም ያለውን ነገር ና እኔ ተቀጣቅጦ ተመልሶ ወደ ሰላም ተቀጣቅጦ ነገ ታሪካችን ምንድን ነው የሚሆነው? ታሪካችን ትናንትና አከሌን ጨረሱ የአከሌ ዘሮች እንዲያልን አደገን። ነገ ደግሞ የሚያልጉት ልጆች የአከሌ ዘር አከሌን አቀጣቀጠ። ይሄ ነው ስም የሚሆነው። አሁን የነበሩት ወንጀለኞች የነበሩት ሌቦች የተባለ አይደለም ይወራል። የተረደበት ጅቦ መጀመሪያ አሁን እንደሚለው ጅቦ ነገ ምን ይላል? የኦሮሞ መንግስት ይላል የሰሜንን ህዝብ ጨረሰ ይላል። በቃ ብቻዬን አለኩ ማለቱ ይከብዳቸዋል። እንደገና አብይ የሚባለው ምንድነው? የኦሮሞ መንግስት ነው የሚባለው። ገባችሁ? የተረደብን። ከዛ ደግሞ ምን አይነት ታሪክ ይኖረናል? እኛ ከትግራይ ህዝብ ጋራ አስቀያሚ ታሪክ ይኖረናል። ዮናስ ሲናገር ሰምተሽዋል? ትናንት ማን በሰራው እነዚህ ሙጃ እነዚህ እድሜ ጠገብ የጃጁ ሽማግሌዎች የነሱን የፖለቲካ ሌጋሲ ለማስኬድ ወጣቱ ማለቅ አለበት። እኛም ማለቅ አለብን፣ እነሱም ማለቅ አለባቸው። ጂጂ አንድ ነገር ልንገርሽ